Does that create pressure? You feel not because Pep's in the building. ሚያናደኝ እድላችን ብቻ እኔ እናቴ ትሙት አልደበረኝ ይሄ ነገር ለሙድ ነበር የሚባለው አቢናውን ተረዳውት አልደበረኝም የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው አፈግፍጎ ፈርቶ ማን እንፈራሽ ለማሸነፍ ነበር የገባነው አልነበረም ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው እነሱ እንደኛ እድል ፈጥረዋል ሁለት እድል ፈጠሩ ጎል ገባላቸው ክሊኒካል ነበሩ እድለኛ ናቸው ኖርማል ነው ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበላዋል እኔ እብድ ነህ በለኝ ከፈለክ መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ እመነኝ ነው ምልህ ዋንጫው የኛ ነው ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ ሃቨርስን እንዳሰርቡት እናቀዋለን እኮ 9 ስቶ አንድ እንደሚያገባ እና ዛሬ 9 ሰዓት አንድ አገባ ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰርቡ አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ ጀግና ሆኖ ነው የገባው ገባ አይደለ ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል ተሸንፈናል እድል አንዳንድ ያስፈልጋል አመቱ ሙሉ ደግሞ እድል ከኛ ጋር ነበረች አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለ we are the gunners ቤት ስገባ ድረስ ጠብቀኝ አብሔር ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ አርቴ ክርስቶስ ኤዜን ታስወጣለህ የማይም ጥግና አንተሽ እናቴ ትሙት በፈጣሪ ታስጨፍርብኛል የመጨረሻ ውሻ ነህ እናቴ ትሙት አችልምሽ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጠኝ ነህ እናቴ ትሙት ወይኔ ጉዴ ኤዜ ይወጣል ወይ በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማጊ ማሰልጠኝ ነህ የምድራችን ማለት ነው እድለቢስ ቲም ማለት እኛ ነው በቃ ምንም የቻልነውን ያክል አድርገናል ያን ሁሉ ሙከራ ሞክረናል ግን ሊሳካልን አልቻለም በቃ መቃጠል ነው እድሜ ልክ መንደድ ነው ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር ግን አልሆነም ተቃጥለናል አረን በቃ ጀማው መደርኩኝ ወላሂ ተቃጠልኩኝ የሚለው ራሱ አይገልጽም ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ ጀማው ነደርኩኝ እንዴት አይነት እድለቢስ ነን ወይኔ ወያላ ነግሬያለሁ ቀለል ያለ ትሬኒንግ ብዬ ነበር የክብር ሽንፈት ነው የተሸነፍከው እንኳን ደስ አለ ይሄ ነው ሲቲ ይሄን ዋንጫ እኔ ያለው መቼም ነው ማትበላ ወያላ ሰማይ እንችላለን ዛሬ ቸርኪ መሲ ነው ሆነብህ የኔ ወያላ እንችላለን ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወየለይ ነው ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል በቃ ታሪክ አይረሳም መቼ አውጣው ቢስሚላህ ምን አይነት ጨዋታ ነው ገራሚ ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታ አርሰናል 2-1 አሸንፎታል የዋንጫው ፉክክር ጡፏል ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል አሁን እንግዲህ ቻንሱ እኩል ነው መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው ሲቲ ያንን ያሸንፋል ነው ብለን እናስበው እንዳሁን ፐርፎርማንስ አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም እርግጠኛ ሆኜንም ነግራችሁ ሲቲም ሊጥል ይችላል ግን አርሰናልም ሊጥል ይችላል ይሄን ፊልም በተደጋጋሚ አይተነዋል በተደጋጋሚ ዛሬ ምን አርሰናል በቃ አይታችሁታል እንግዲህ ምንም ማድረግ አይችልም ከዚህ በላይ 7 ደቂቃ ሲጨመር ነው ሰዓት የሆኑት አይታችኋል ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር
ለአቻ እንሄድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች፣ ተጫዋቾች አላቸው ሲቲዎች። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ አላቸው። አንድ ኳስ አግኝቶ አንዱን ኳስ በቃ ጎል አስቆጥረው ሊወጡ ይችላሉ። እዛ እኮ 10 ቢገኝ ቀኑን ሙሉ ቢጫወቱ ጎል አያስቆጥሩ እና ሀቨርት ናቸው ያሉት። ያችንን በአንዷ ያገባችሁ በድል ነው። እዚህ እኮ እነ በርናንዶ ነው ያሉት። ቡድኑ እንዴት እንደሚመሩ ተላያችሁ። እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይህን ፊልም በተደጋጋሚ አይተናል። ሲቲዎች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ 3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ ነው የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከምታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የቶለም ዘለም ትላለህ፣ የቶለም ዘለም ትላለህ፣ አንተን ሲፈጥር ሚዜ ነህ፣ የቶለም ዘለም ትላለህ። የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክህን ተንፏቀቅ ተብለህ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን። ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው። ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ። ወይኔ ኧረ ወይኔ ጎበዝ፣ አመቱን በሙሉ 4 ዋንጫ ብለው ይኸው ጠባው። ኧረ ጠባው አረገው ጎበዝ። ኧረ እኔ እኮ እንደዚህ መዋረድ እንዳለ መቼ አወቅኩኝ። 4 ዋንጫ ጠብቀህ በባዶ እንደምትወጣ እኔ አመቱን በሙሉ ሲደሰቱ እኔ እኮ መቼ እንደዚህ በአንዴ ቆሌያቸው ይገፈፋል ብዬ አሰብኩ። ኧረ ጎበዝ፣ ኧረ ዝም አትበል ጎበዝ። ኧረ ቅሌታም ሆነ እኮ ወይኔ። አባው ሲቲ የተባለ ቡድን ባለጌ ነው ጎበዝ። ከ2 ዋንጫ አሰናበተው እኮ ወይኔ ወንድሜን ወያላውን እየደረሳችሁ ለቅሶ ጎበዝ። ችላ እንዳትሉ ወገብን ማስረን እንዲህ ዳስጥለን እናልቅስ እንጂ ዳስጣል ጎበዝ፣ ዳስጣል። አይዞ አማና እውነት ገባላ ዋንጫ ስበላለ ያማረ ይቀራል። አሁን ገባና አማና ተኛ ነው ገባና ዳጠሩ አባ ሰማ እኛ ዋራ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበላው። አማና ሁለት ገባላ አመነሻ ይገባልሃል ተረጋጋለህ። ወይ ወያላ ይላል። አውጣው አባቴ። በቼልሲ ታዝናለህ፣ ከዛ አርሰናል ባለመብላቱ ደግሞ ትደሰታለህ ማለት ነው። ሲቲ እንኳን ደስ አላችሁ፣ የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆናችኋል ማለት ነው። አባቴ ሰርጌን ትቼ ቋጥሬ አላሳፈሩኝም። በሁለተኛ ቪዲዮ መለስልሻለሁ። ወያላ ግባ 90 ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ አሁን ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አሁን አርሰናል የምንደግፉት ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። እኔ አሁን አንድ ጥያቄ ማለት አርሰናል 2ኛው ነው ከጨረሰ፣ እኛ 5ኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጮት ያቅታል? አንድ ያገባው ጎል ራሱ ችፍችፍ ያለባት ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ። በዓል አውደ ዓመት ለኛ ብቻ ነው የሚሆነው። ለኛ ለሊቨርፑል ብቻ ነው የሚሆነው።